ሰበር መረጃ ጊዜ አሰልጣኛቸው ኢጎር ቱዶርን ያሰናበቱት ቶተንሃም ሆትስፐሮች ወጣቱን ጣሊያናዊ አሰልጣኝ ሮቤርቶ ዲ ዘርቢን የ5 ዓመት ኮንትራት በማስፈረም የቡድናቸው ዋና አሰልጣኝ አድርገው ሹመዋል። አሰልጣኙን በቀጣይ ሳምንት እንግዲህ ስራውን የሚጀምር ይሆናል ተብሎም ይጠበቃል ማለት ነው። ሮቤርቶ ዲ ዘርቢ ከዚህ ቀደም ማርሴይን የመሳሰለ ክለብ እንዲሁም ደግሞ በፕሪሚየር ሊጉ ደግሞ ብራይተንን ሲመራ እንደነበረ ይታወሳል። አሁን ላይ የወራጅ ቀጠና ስጋት ያለበትን ቶተንሃም ሆትስፐርንም በመረከብ እንግዲህ የ5 ዓመት ኮንትራቶችን በመፈራረም እስከ 2031 ድረስ የቶተንሃም ሆትስፐር አሰልጣኝ እንደሚሆን ተነግሯል ማለት ነው። ስለ ሮቤርቶ ዲ ዘርቢ ዝውውር ምን ትላላችሁ? ቶተንሃም ሆትስፐሮች አሁን ከወራጅ ቀጠና 1 ነጥብ ከፍ በማለት 30 ነጥቦችን በመያዝ 17ኛ ደረጃ ላይ እንደሚገኙ ይታወቃሉ። ስለዚህ ዝውውር ሬት አድርጉት እናንተ ሐሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱ መጫን እንዳትረሱ። ሮቤርቶ ዲ ዘርቢ ቱ ቶተንሃም ሂር ዊ ጎ አለቀ። ከዚህ በኋላ የለቅሶ ቪዲዮ አከተመ። ቦታው ላይ ስክት አለቀ። ወራጅ ቀጠና ቁጭ ብዬ ራሱ መርጬ ነው አሰልጣኝ ማስፈረመው። መርጬ ምርጡን አሰልጣኝ ነው የማመጣው። ምርጡን ክረምት ላይ ማንቸስተር ላይ ያስፈረመው የነበረውን ሮቤርቶ ዲ ዘርቢን እኔ ጋር መጣሁት። ከዚህ በኋላ አለቀ። የለቅሶ ቪዲዮ የሚባል ነገር በዚህ ዓመት አከተመ ነው የምልህ። አከተመ፣ በቃ አለቀ። በሮቤርቶ ዲ ዘርቢ እተማመናለሁ ማለት ነው። እተማመናለሁ፣ በቃ አለቀ። ደስ ነው ያለኝ። ሰበር ዜና ጀምአው ቶትንሃም አዲሱን አሰልጣኝ ኦፊሻል አድርጓል። እሱም ሮቤርቶ ዲ ዘርቢ አዲሱ የቶትንሃም ማኔጀር በመሆን እንግዲህ የ5 ዓመት ኮንትራት ከቶትንሃም ጋር ተፈራርሟል። ጀምአው ሚኮስፐርስ እንኳን ደስ አለ። እንግዲህ አሁን ትልቁ ጥያቄ ምንድነው? በቀጣይ ትልቅ ፕሮጀክት ይዞ ቡድኑን ትልቅ ደረጃ እንደሚያደርሱ ዲ ዘርቢ ጥርጥር የለኝም። ግን ካለመውረድ ይታደገዋል ይሄንን ቲም ነው። እኔ ካለመውረድ ለመታደግ ቅድሚያ ሊሰጠው የሚገባው ለሾንዳይሽ ነበር ብዬ ነበር ያሰብኩት። ግን ይሄ ሰውዬ መጥቷል። ያተርፏል አያተርፈው የሚለው እጅግ አጠያያቂ ነገር ነው። ጀምአው ዲ ዘርቢ አዲሱ የቶትንሃም ማኔጀር ሆኗል። ሚኮስፐርስ ከማለቃቀሰሽ ከታደገሽ እንግዲህ እሱን ለማየት ያብቃኝ። እንግዲህ ኮንግራ ይመች ሚኮ ፒስ። ብዙ አይነት ሪስክ ቴከር አይቻለው ማለት ነው። እኔ እግዚአብሔርን እንደዚህ ሰውዬ ግን እግዚአብሔር ስለ በጣም ኮንፊደንስ አለው ሰውዬው ማለት ነው። ሮቤርቶ ዲ ዘርቢ ማለት ነው ወደ ቶተንሃም ሂር ዊ ጎ ተብሏል። አዲሱ ማናጀራችሁ ነን። አንተ አስቧል በዚህ ሰዓት ቶተንሃምን ሪስክ ወስደህ ስትቀበል ማርያም ሊወርድ ያለ ቡድን ነው። በጣም በራሱ ይተማመናል ሰውዬው። እግዚአብሔርን ስለ ለክለብ የምመኘው አሰልጣኝ የነበረ ሰውዬ ራሱ አንዱ ነው ሮቤርቶ ዲ ዘርቢ ማለት ነው። ይሄ ካውንተር ፕረሶቹ ምናምን በጣም ቆንጆ ናቸው። ግን ቶተንሃም እንዲሁ እየፈተነ ነው። ምንም በማያውቀው ቶተንሃም የተፈተነ ነው። እንኳን አንተ ይዘው ማለት ነው። በጣም በእርግጠኝነት ቶተንሃም የተሻለ ደረጃ እንደምታደርሰው አልጠራጠርም። በእርግጠኝነት ነው የምናገረው ሰውዬ እና አሪፍ ተጫዋቾችን ካመጡለት ቆንጆ ነው የሚሆነው። ቶተንሃም ያው የባክ ፎርም ላይ ችግር አለበት። በ5 ተከላካይ ቢሆን ማለት ነው የሆነ ነገር ያደርጋል ብዬ እጠብቃለሁ። አንተ ቢሳት ሪስክ እኮ አይወሰድም። ኧረ ሮቤርቶ ዲ ዘርቢ በስመ አብ። እንደተጠበቀው እንግዲህ ሮቤርቶ ዲ ዘርቢ ወደ ቶተንሃም እንግዲህ ዘው ብሏል። ያራዳ ልጆች ማለት ነው። በሰባቱ ጨዋታ ምን እንመለከታለን? አብረን የምናየው ነው። ነገር ግን መጥፎ ዜናው ምንድነው? ቶተንሃም የሚገጥማቸው ክለቦች በጠቅላላው ፕሪሚየር ሊግ ላይ ቀላል ክለብ የለም። ነገር ግን በጣም ከባባድ ናቸው ማለት ነውና ይሄ ከባድ ያደርግበታል ብዬ አስባለሁ። ከሱ በታች ያሉት እስካሁን ድረስ እንግዲህ ፈጣሪም እያገዘው ነበር ብዬ አስባለሁ ቶተንሃምን። እሱም ነጥብ ሲጥል ከታች ያሉትም ነጥብ እየጣሉ ነው እንጂ እንደ ቶተንሃም አጣጣል 19ኛ ቦታ እሱ ነበረ ማለት ነው። ነገር ግን እስቲ አሁን ምን እናያለን? አብረን እንመለከታለን። ሚኮስፐርስ እና ወዳጆቹ መጸለይ ያለባቸው አንድ ነገር ላይ ነው። እሱም ደግሞ ምንድነው? ቢያንስ 2-3 ተጫዋች ከጉዳት ተመልሰው ይሄን ሰውዬ እንዲያግዙት ነው። ሰውዬው ይሰራል፣ ያለምንም ጥያቄ በደንብ ይሰራል ማለት ነው። ነገር ግን እንዲያግዙት ደግሞ አብረውት ያሉት ተጫዋቾችም እንደዚሁም ጉዳት ላይ ያሉ ወሳኝ ተጫዋቾች መመለስ አለባቸው። ያለምንም ጥያቄ ቶተንሃም እዚህ ውስጥ የገባው በተጫዋቾች ጉዳት ነው ማለት ነውና ያሉት ተጫዋቾች ቢያንስ 2 ተጫዋች ቢመለስለት የበለጠ መጠንከር ይችላል ብዬ አስባለሁ ማለት ነው። እስቲ ሐሳብ አስተያየታችሁን የእናንተ ሼር ኮፒ ሊንክ ይደረግ። ቶተንሃም ግን እንዳይወርድ መጸለይ ያለብን ያራዳ ልጆች። ይመቻችሁ። ሰዎች ቶተንሃም እንግዲህ አዲስ አሰልጣኝ አግኝቷል። ሮቤርቶ ዲ ዘርቢ አዲሱ የቶተንሃም አሰልጣኝ ሆኖ ተሹመዋል ማለት ነው። ያው እንደምታውቁት ዲ ዘርቢ ብራይተን በነበረበት ወቅት ላይ በጣም አሪፍ የሚባል ስኬታማ የሚባል ቆይታ ነበረው። ከዛ በመቀጠልም ወደ ማርሴል በመሄድ ይሄንን ቆይታውን ወይም ደግሞ ይሄንን አሪፍ የሚባል ስኬታማ የሚባለውን ጊዜውን እንግዲህ በዛ ማስቀጠለው ነበር። አሁን እንግዲህ በቀጣይ የቶተንሃም አሰልጣኝ ይሆናል ማለት ነው ሮቤርቶ ዲ ዘርቢ። እንግዲህ ቶተንሃምን ከመውረድ ይታደገዋል አይታደገው የሚለውን ነገር እንግዲህ አብረን የምናየው ነው። ብሬኪንግ ኒውስ ሮቤርቶ ዲ ዘርቢ ወደ ቶተንሃም ሂር ዊ ጎ ተረጋግጧል። የ5 ዓመት ኮንትራትም እንደሚፈራረሙ እየተዘገበ ይገኛል። ወይኔ ይሄንን ሰው ያጣ ነው ቤተሰብ እንዴት ስመኘው እንደነበረ እኔ ለክለቤ ለማንቸስተር ዩናይትድ ይሄንን አሰልጣኝ እንዴት ስመኘው እንደነበረ እመኑኝ። ቶተንሃም ከተረፈ ቀጣይ ዓመት በቃ ሌላ ታሪክ ነው የሚያስገባቸው።
ሮቤርቶ ዲዘርቪን አተነዋል። ወይኔ ማለት እኔ ሰሞኑን ሲወራ የነበሩት ወሬዎች ሁሉ ማለት ነው በቃ አይሆንም ምናምን በቃ መውረዱ አይቀርም ቶተናም በቃ አይሆንም ምናምን እያልኩ ነበር። ሮቤርቶ ዲዘርቪ ወደ ቶተናም ሂሩ። እስቲ ሀሳባችሁን ኮሜንት ላይ ለዩናይትድ እስቲ ትክክለኛ አሰልጣኝ ማን ሊሆን ይችላል? እስቲ ሀሳባችሁን ኮሜንት ላይ። የኔ ምርጫ ሮቤርቶ ዲዘርቪ ነበር፣ አልሳካም። እስቲ እናንተን ሀሳብ ኮሜንት ላይ። ሰበር ዜና ፋብሪዚዮ ሮማኖ እንደዘገበው ከሆነ ኢጎር ቱዶርን ያሰናበተው ቶተናም ሆትስፐር አሁን ላይ ደግሞ ሮቤርቶ ዲዘርቢን ቀጥሯል። ሮቤርቶ ዲዘርቢ በቶተናም ቤት እስከ 2031 የሚያቆያቸውን ኮንትራት ይፈራረማሉ ተብሎ ይጠበቃል። ከዚህ በተጨማሪ ደግሞ ሮቤርቶ ዲዘርቢ ደሞዛቸው እጅግ ከፍተኛ ነው። እጅግ በጣም ከባድ የሆነውን ስራ ከቶተናም ሆትስፐር ጋር ተስማምቷል። ሮቤርቶ ዲዘርቢ ቶተናምን ከፕሪሚየር ሊግ ሪሊጌሽን ወይንም ደግሞ ወደ ቻምፒዮንሺፕ ከመሸኘት ያድነው ይሆን የሚለውን ነገር አብረን የምናይ ይሆናል። ከሚቀጥለው ሳምንት ጀምሮ ሮቤርቶ ዲዘርቢ የቶተናም ሆትስፐር አሰልጣኝ ሆነው ተች ላይን ላይ የምናያቸው እንደሆነ እየተዘገበ ይገኛል። ሮቤርቶ ዲዘርቢ ወደ ቶተናም ሆትስፐር ሂር ዊ ጎ። ሰበር ቶተናም ሆትስፐሮች የማርሴዮን አሰልጣኝ ሮቤርቶ ዲዘርቢን የግላቸው ማድረጋቸውን አረጋግጧል። የቀድሞ የብራይተኑ አሰልጣኝ ሮቤርቶ ዲዘርቢ በቶተናም ቤት 5 ዓመት የሚያቆየውን አዲስ ውል መፈረሙን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ሚኮ ስፐርስ እንኳን ደስ አለ ለማለት ወዳለው ምርጥ አሰልጣኝ ያገኛችሁ ይመስለኛል። ሮቤርቶ ዲዘርቢ ቶተናምን ከሊጉ ከመውረድ ያድነዋል ብላችሁ ታስባላችሁ? ስለ ሮቤርቶ ዲዘርቢ ቅጥርስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ብሬኪንግ ኒውስ ነው። ሮቤርቶ ዲዘርቢ ወደ ቶተናም መግባቱ ዛሬ ተረጋግጧል ማለት ነው። ሮቤርቶ ዲዘርቢ እንግዲህ ፕሪሚየር ሊግ ላይ ልምድ ያለው አሰልጣኝ ነው። ቶተናምን ከወራጅ ቀጠና ያወጣዋል አይወጣውም በዚህ ሲዝን መጨረሻ ላይ አብረን የምናየው ነገር ነው የሚሆነው። ግን ቶተናም ጥሩ አሰልጣኝ ያገኘ ይመስለኛል በዚህ ሲዝን። ሰበር ዜና በማንቸስተር ዩናይትድ ሲፈለግ የነበረው ሮቤርቶ ዲዘርቢ በአሁኑ ሰዓት ከቶተናም ሆትስፐር ጋር የ5 ዓመት ኮንትራት መፈራረሙን ፋብሪዚዮ ሮማኖ አረጋግጧል። ማንቸስተር ዩናይትዶች ማይክል ካሪከን በዋና አሰልጣኝነት ከመቅጠር በፊት ሮቤርቶ ዲዘርቢን በዋና አሰልጣኝነት ለመቅጠር ንግግሮችን እያደረጉ እንደነበረ የማይዘነጋ ነው። ነገር ግን ሮቤርቶ ዲዘርቢ ከቶተናም ሆትስፐር ጋር ለቀጣዮቹ 5 ዓመታት ኮንትራት መፈራረሙ ተረጋግጧል። በቀጣዩ ቶተናም ሆትስፐር ከመውረድ ስጋት ይድን ይሆን? አብረን የምንመለከተው ይሆናል። እስቲ የዲዘርቢን ኮንትራት መፈራረም እንዴት ትመለከቱታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሮቤርቶ ዲዘርቢ ወደ ቶተናም ሆትስፐርስ በአሁኑ ሰዓት ይህን ሰውዬ ማስፈረማቸው ትክክለኛ ውሳኔ ወስነዋል ብዬ አላም። እንደምታውቁት ምርጥ አሰልጣኝ ነው፣ ምርጥ ታክቲሽያን ነው። ግን ለቶተናም የሚሆን አሰልጣኝ የሚሄድም አሰልጣኝ አይደለም። ምክንያቱም አንደኛ ቦርዱ በጣም ሰነፍ ነው። ደነዝ የሆነ ተጫዋቾች ብቻ ነው የሚያስፈርሙት። ቁጠባ ላይ ናቸው እና የሚስማሙ አይመስልም ከቦርዱ። ሁለተኛ ደግሞ ተጫዋቾች ምንም አይችሉ ለቫንደቨን በጣም በግ ናቸው እና እንዴት እነዚህ ተጫዋቾች ኮች እንደሚያደርጋቸው እኔ እንጃ። አገሪሹ ምን አለበት እና እንዴት እንደሚሉ አላቅም። ብቻ ሬሊጌትድ ይሁን እነሱ ማየት አልፈልግም በጭራሽ። ቶተናም ይውረድ ብያለሁ። በብራይተን አሰልጣኝነቱ ሁሉንም ክለቦች እያታለለ የሚገኘው ዲዘርቢ ወደ ቶተናም አባቴ ሚኮ ስፐርስ እንኳን ደስ አለሽ። የመፍትሄ ሰው ነው ብዬ ባላስብም በዚህ ሰዓት መጀመሪያ ከነበረሽ አሰልጣኝ ግን ዲዘርቢ በደንብ በሚገባ የተሻለ ነው እና አንዳንድ ዩናይትድ ደጋፊዎች በጣም ግራ እየገባኝ ያለው ነገር የምራችሁን ነው ዲዘርቢ ወደ ዩናይትድ መምጣት ነበረበት የምትሉት ወይስ ሙድ እያያዛችሁ ነው? የምሬን ነው የምላችሁ ስላልገባኝ ነው። የምራችሁን ነው ዲዘርቢ መምጣት ነበረበት ምናምን የምትሉት ወይስ እየቀለዳችሁ ነው? እንዴት አድርጎ ያለፈውን ቡድን ቼላው እንዴት አድርጎ እንዳፈራረሰው እኮ ሁሉም በደንብ ታውቃለህ እኮ። ለትልቅ ቡድን የማይሆን ለዛውም ለዩናይትድ የማይመጥን አሰልጣኝ በቶተናም ደረጃ መግባት ያለበትን አሰልጣኝ እኔ ከሱ ካሪካ ይሻልም እንዴ? ከሱማ ካሪካ 10 እጥፍ ይሻላል እኮ። የቡድኑን ባህልና ወግ ስነ ስርዓት አጫወት ሁሉን ነገር የሚያውቅ አሰልጣኝ ስለሆነ ካሪካ ይሻልም እንዴ? እንኳንም ቶተናም ቶሎ ወሰደልን በጊዜው። ምክንያቱም ዩናይትድ የማያፍር ክለብ ስለሆነ ማለት ነው። ይሄንንም ለማስፈረም ወደ ኋላ ስለማይል እኔ ከሄንሪክ ውጪ በዚህ ሰዓት ለዩናይትድ የትኛውም አሰልጣኝ መምጣት የለበትም። የትኛውም ማለት ነው። ካሪክና ካሪክ ቢያጫውቱ ይሻላል። አንዴ ልጆቹንም አጫውቱንም አሁን ስለተለማመደ ማለት ነው። እነዚህ ላይ አንዳንድ ተጫዋቾች ኤሊት አንደርሰን ቢጨመርለት እኔ ካሪክ በደም ቲም ውስጥ እንደሚሰራ ቃሉ ቢያንስ ዋንጫ ተፎካካሪ እንዳርቴት ታርጎ እንደሚወጣ በደም አቃሉ ዋንጫ ባይበላበትም ማለት ነው። ስለዚህ ዲዘርቢ ወደ ቶተናም መሄዱ የሚደብራችሁ ዩናይትድ ደጋፊዎች ለኔ ጤነኛ አይደላችሁ። የምሬን ነው የምላችሁ። ለኔ ጤነኛ አይደላችሁ። ታዩ በደም የምር። ለማንኛውም ግን ሚኮ ስፐርስ እንኳን ደስ አለሽ ይመችሽ አባቴ።
ዲዘርቢ ወደ ቶተናም ሂር ዊ ጎ። ይህ አሰልጣኝ እንግዲህ በተደጋጋሚ ከቶተናም ጋር ስሙ ሲያዝ የነበረ አሰልጣኝ ነበር። እናም በዚህ ሰዓት እንግዲህ ጣሊያናዊ አሰልጣኝ እንግዲህ ወደ ቶተናም መጥቶ እንግዲህ እንደሚያሰለጥናቸው ይፋ ሆኗል። ያው ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ ዘግቦታል ማለት ነው። ለማንኛውም ሮቤርቶ ዲዘርቢ በቶተናም ቤት የ5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። እስከ 2031 የሚያቆየውን እስከ ጁን 2031 የሚያቆየውን ኮንትራት ይፈርማል ተብሎ ይጠበቃል። ለማንኛውም ይህ መረጃ ለሁሉም ምን ይደርስ ኮፒ ሊንክና ሪፖስት በማድረግ አግዙኝ።